ወደ ዱባይ እንሄድ እስቲ። እዛ ነው ወሬ ያለው። ከዱባይ አልመጣም። ወዴት ነው? ወዴት ሰሞኑን ምንድን ነው ያለው? ምንድን ነው? አይ እንግዲህ ጻፉ። እንግዲህ እናንተ መጻፍና ማንበብ የማይወድ የሜላት ቀማችሁ ኦርቱ አራቱ ተቀባቡ። ወይ ድሮም የሰው ነገር ተመለሰ። ወደ ቤቱ ተመለሰ። እንዲሁም በምን አወቃችሁ? ሄልኩ ሄልዬ ቆንጆ እንዴት ነሽ? እሺ አይደዛ እወድሽ ነበር፣ አፈቅርሽ ነበር። አረዲ ያዘርበደሳ እዲ ተወጃ ለዛ እናውራበት። ወሬያችን ነው የሚያዋጣው። ወይ ሄልዬ ማነው ስሙ ተመለሰ አሉ። አይ ሄልዬ እግርሽ የተባረከ የሆነ እድሜና ጤና ይስጥሽ እናቴ፣ ጓደኛዬ፣ የስንት ዓመት ጠያቂ ጓደኛዬ ሄልዬ እኔ ቆንጆ ቲንኪው እናት እንዴት ነሽልኝ? ወሬማ ዝም አንልም። እሺ ሄልዬ ሰው ይመላለሳል በሻንጣህ ብር ይዞ፣ እኛ ጋር የሚመላለሰው ወሬ ብቻ ነው። እናትሽ እንዴት ሆነች ያሮጌት ይላል። ብር ይዞ አንጣና ያፎጋ ቆራቆራማ ሽማግሌ ይሄድበት ብር ይዞ ተመለሰ። አይብር ማማሩ ሲፈልግ ፍራንክፈርት ሲፈልግ ዱባይ። እሺ በምን አወቃችሁ መመላለስ ነው? በምን አወቅሽበት? በመመላለሱ ሲታሰር ወደ ሲፈታ ወደሱ። አይዶላር ከዚህ ወደ እዛ ፎቶ ወጣ። የምን ፎቶ? ኧረ ፎቶ እስቲ እግዚአብሔር በሉ ፎቶ የምን ፎቶ? የምን ፎቶ? ሄልኩ ሄሊና ፎቶ አይ ወይስ ፎቶ? አይ መዝረክረክ፣ አይ መዋረድ። አይ ምነው አንዱ ጋር ሰብሰብ ብሎ ቁጭ ቢል ወይ ተወዲህ ተፍራንክፈርት ወይ ተወዲህ ተዱባይ ወይ ተወዲህ ተኢንግላንድ ይገባል ቀስ እያለ ያ ሰውዬ። አሁን ማርያምን ግቢ ኦራ ፎቶ ምን ሲያደርግ? ዱባይ እኮ ግን የት ነው? መቼስ ዱባይ ነው። ከዱባይ አትወጣ ሴትዮዋ። እሺ ዱባይ ወይ ዱባይ እኮ ቆይ አንዴ ዱባይ እኮ የምትሄዱበትን መንገዱን ሰፈሩን ካገኛችሁ የሆነ ሰፈር አለ። አበሻ ግን አይጠፋም። ተፎቶ ወጣ። ምን አሉ ተዚህ ተፍራንክፈርት ያሉ ሴትዮ? እሳቸው ደግሞ ሰሞኑን ሰበናብዬ እኔ ጌታ እንዴት ነህልኝ? እንዴት አደርክ? ወይ ሰላም ነው? ሰበናፕን ኮፒ ሊንክ አድርጉለት። ምክንያቱም ብዙ የሚያሳየን ጉድ አለ። ሰበናፕን ኮፒ ሊንክ አድርጉለት። ሪኮርደሮች ሰበናፕን ኮፒ ሊንክ አድርጉለት። እንትን ሪፖርት ምናምን ያደርጉበታል። ሰበናፕ ትኩስ ወሬ አለ። አቤት ለሰበናፕ ማጠብሰናት እጅ ግን እንዴት ነው? ወደዛ አካባቢ ትሄዳለህ እንዴ? ወደዛ አይመስለኝም። ተወዲህ አይመስለኝም። ለሰበናፕ እንኳን ነገር ብዙ ምን ሄሉዬ። አዎ ኧረ ተይ ብር ካለ ሽምግልና የለም። ተይ አንቺ ሴትዮ ተይ
ታይ ተሽማግሌው ነው ጥቅም ያለው። እኛው እጃችን ለሁለት ዓመት በሙሉ ፉን ሲል ሽማግሌ ነው ብለን ያው ዛሬ ወጣቶቹ ከዚህ ተፍራንክፈርት ዱባይ ተዱባይ ፍራንክፈርት ተዱባይ ቱጌዘር ፎሬቨር እያሉ ይቀባበሉታል። አንቺ ጅል ተንትን እንኳን ተቋዳሽ ብንሆን ምን ነበረ? እቺ ሞጫ የኔ ቢጤ እኛማ እንደዛ ወንዶች ላይ እንዴ ያለ በዝም ብለ ሽማግሌ ነው ታዲያ እነ ሽማግሌውን ይዘን ማላዲቭን ሽማግሌውን ይዘን ታይላንድ ያው አንደኛ ቻይና አንደኛ ዱባይ ተቀባበሉት ሰውየው። እኔ እና አንቺ እዚህ ሄድዬ ቆንደፍታችንን ይዘን ኧረ ተሽማግሌው ነው የሚያዋጣው። ሞኛት እንደነዚህ ልጆች በጥ መሆን አለብን። ተቀጥ ብለን ማለት አለብን። ተሽማግሌ ነው ምን አገባን እኛ። ባንኩ ሽማግሌ ነው አንቺ ሞኝት ተሽማግሌ ነው አንቺ ሞኝትኛ እና አልፎልን እኔ እና አንቺማ ብንኖር ራቁትን ነበር የምናስቀረው መች በልብስና በእንትን ብቻ ወይ ሰበናፕ አቀዘቀስከኝሳ ተሱ አይደለም ተውሸት ነው ተጉራ ተወሬ ነው። አይ ተሱ አይደለም ታደቴት ነው ሰበናፕ ምንድን ነው ፎቶ አሉኝ መጡና ጅልዬ ሰውየው ወደዛ ሄደ አሉኝ። እኔ ነገር ውስጥ አታስገቡኝ። እኔ ደግሞ በጠዋት አልኩኝ ይኸውልህ እንደ ጠራራ ላይ ሰይጣን ይጠራራ ሰይጣን ያታል ነገር አምሮኝ ፉን እያልኩ ነበር። አገኘውና አርጌው ልክ እዚህ ጋር አልኩኝ የጠራራ ፀሐይ ላይ ያለ ሰይጣን ያ ይሄ በቃ ወለው ጠራራ ላይ ያለ አይደለ ሰው አጥቶ እንዲህ ነገር የሚፈልግ አገኘው። ታዲያ ምን ነው ታዲያ ጸበለ ረጨኸውሳ ተሱ አይደለም ቢሆንስ ነው ብለን ብናወራስ ምን ይመስል ዛሬ እንዶ ለዛሬ እኔ ስደርስበት ነው የማይሆነው። እኔ ነው ብዬ እንትኔን አመዴን ልሽ በወጣስ አምሮኝ ነገር ነው በሚባለው ብንልስ ቢሆንስ አይደለም ምን አይተው ምንድን ነው ታዲያ ምን አይተው ነው? ከዱባይ አይደለም ማለት ከየት ነው ታዲያ? በቃ ነው ብንልስ ሊሄድበት ነው እሱ ነው እናጣራለን። የትኛው ነው እስቲ ላኩ፣ በዛኛው አካውንት ላኩ። ሁሉ ጊዜ ከምናዝን እስቲ አንዳንዴ ነው ብለንም እንሳቅ። እግዚአብሔር እንዲሁ ነው ብለን እንሳቅ። ሄሉዬ ጂጂ ነው ብለናል፣ በቃ ነው ብለናል፣ በቃ ነው ብለናል። ተሱ ነው ተሱስ ልጅ ነው ሲንግል ነው ተሱ ነው እንዴ? ተሱ ጥሩ ነው እሱ ሰውዬ ጥሩ ሳይሆን አይቀርም። ምክንያቱም ተሲንግል ነው፣ ተጭቅጭቅ የለም፣ ተወሬ የለም፣ መታለቅስም ያለ እስካሁን እንግዲህ ያላገኘንም። ያ ተሱስ ተሆነ ትሄድበት አምሮባታል ማለት ነው። ተታውልን እንጂ እንዲያው በዛ አሁን ድሮ ነበር። አሁን እሱን እንደው ቀንስ አድርጋ ይሄ እንደው አለ አይደለ የምታለቅሰውን ነገር ብትተው ተስማምተን እንኖራለን። እኛ አማታችንን አንይዝም። ይሁንልሽ ይጅበት አንድ ድሃ ከ130 ሚሊዮን ህዝብ አንድ ድሃ ተቀነሰ ይጅበት ብለን እንገፋለን። ግን እንዲያንገፋት ትመጣና የምትለውን ነገር ላፍሽን ግጥም አድርጎ እንዲያ ጥሩ ጋቢ አፍሽ ውስጥ አድርጎ ማድረግ ነበረ። እንዲያ ፎሬቨር ቱጌዘር ቀንሽ እንጂ ያለን ነገር ያበናልሽ ራ እንዴ እንደዚህ አይነት ሰው እንደፋ ብልጭ ቀልጠፍ እኔ አንቺ ቦናውን ሄጄ ቱርክ ሄጄ ያንን አርጌ ሁለተኛዋ ሙኒት በዱባይ እኛ ነበር ብመጣ እንስራት ትማች ማን ይሄድሽ እዛ ዘመለሽ ይሄድሽ እዛ ያ ወዶቼ የ500 ሺህ ብር ሽልማት አለ። ለምን 500 ሺህ ብር ነው እዚህ ላይ አርገሽ እናቴ ከዛ እንዴ ካልሆነ ከነጎቼ ጋር ይዋልሽ ምን አገራሽ እኔ ቦን አንገትሽን አንጠልጥዬሽ ቦን
ዶክተር እኮ አስጄ አስጠርቤሽ ተመልሼ ዱባይ ሌላ ፎረቨር ቱጌዘር እንድታመጭ ሌላ ፎረ ድንቦሽ እያሉ ያበረታትሻል። ድንቦሽ የምን ድንቦሽ ምንም አይጠቅምም እሱ ታረግና ያዋላ በቃ ለዛ ነው እንጂ ካኖረ ብሩ ደግሞ ባለ ያልቅና ተመልሰን ዲፕሬሽን ውስጥ እንገባና አሁን ደግሞ ኢየሱስ ሳይሆን አይ ምን ነው ኢየሱስ እንዳንል እሰይ ኢየሱስ ምን ነው ኢየሱስ ከዳይ ወጣ ተመችስ መጨረሻው ደሃ ነው የሚሆነው። እውነቴን እኮ ነው። እናንተ ቤተሰብ ታሟል እናት ምናምን ስትወለደች ብሩን ይሆነ 5000 ብትል ሆነ ነገር ያለው ማንሰማም ማለት ነው እንጂ አሁን ሁሉም ወደ አንቺ ያለ ወደ ቀና ብሎ ወደ አምላኩ አያም ገባችሁ ብሩ ሲኖራችሁ ኮልሚ ረች ላይክ ጊቢኤው ማን ላይ ኮልሚ ማን ነው ኮልሚ ምንድነው? አይ እንግሊዘኛችን ወዲያ አርገው እንዲያረ አረ ማን ነው እንማ ማለት ይመላለሳል እንዴው እንማየ ተተመላለስ ካይቀር ተመደክመ የሆነች እንዴው እዚህ ጋር ዋ ብታረገው ምን አለበት ጋላሪው ማለት እግርህን ከመደክመ ወንድም አለ አትመላለስ። ማን ነው ኮልሚ ደግሞ ማን መጣ? ሻሽዬ ቆንጆ የኔና ቲንክ ሶ ማች ሻሽቱ ሰበና ፍያ እንዴ ማያለ ይመላለሳል ማን ነው ይግማ ተመላለስ ከመደክመ አንድ የሆነ ዘይሮ ቢወጣስ ምን ይመስላል? ታባላ እኛስ ቀናችን ቢሆንስ ያ እንደ ጠራራ ፀሐይ ላይ እንደሚሽከረከር ሰይጣን ነገር ከሚያምር እሱ ቢዘይር ተመልሰን ወደ ቅዳሴ ነበር ምን ቀጥታ እንደምትመጣ ከዛ እግዚአብሔር ይመስገን የዛሬው ቀን እንደላለን ገባ አራ እና ፌልስ ጋር ጠቁመኛ ሰበና ያለን እንግዲህ አንድ ትንሽ ጂነስ ሪካርደር አንተን ጠቁመኝ የትኛው ነው እንደዘልበት አፌል ሸሙጣው ነው እንዴ ተሸፍኖ ማምጣት ጀመረ። እንደሆነ አንበሳ ይሰጠኛል ብዬ ዘማለ ተሸፍኖ ማምጣት ጀመረ። በይማ ተሸፍኖ ነው ሌላ ነው ታንበሳው ተደለ ቶሪው እንሄድበታለን አስቢው ወይድ ይዘንደው ታልሰጠን ትንሄድበት ታዲያ ምን ሌላ ምንም ነገር አለ ሲሰጠን ይገባናል ተሱ መሆኑ ከዛ ፈችንን እንይዛለን። ታልሰጠን ደግሞ በቃ ባገኘነው አጋጣሚ እኔ እንደሆነ ኢንሳይደሮቼ ወደ ነናቸው ጧት ስነሳ ጀጀየ ያቀብሉኛል። ማርጀትሽ አስታውቀ ታዲያማ ሰው ወደ ልጅነት አይሄድ ተፈጥሮና ምን ተቀበል እንጂ ወንድም አለ የተደየሆነ ማኛ ጫትም መቀባለው ሺሻ መስባለ ነፍስም እንደሚያጠር በዛው ወቀ ነገር ያትስቲ ሌላስ ምን ወሬ አለ? አይ ወሬ ነው ማዋከለሰበት ሰበና የፍራሪስት አንድ ሳምንት እንዳናወራ ምን እንዴት ነው በምንድን ነው አይደለም ነው ብላችሁ የደረሳችሁበት? እኔ ላጣራ ንገሩ ላኩልኝ ፎቶዋን። እኔ ታዲያ ጋር ጥሩ ግንኙነት አለ። ስለዚህ እናንተ ምናልባት ላይገባችሁ ይችላል፣ ግን አይ ዶንት ቴክ ሶ አሁን ባይ አብረው አይደሉም ያላችሁት ቶዲ ያለችው እንቶኒ ተፍራንክፈርት ያለችው እንቶኒ ቶዲ ያለችው ተፍራንክፈርት ያለችው መርከብ በፍራንክፈርት እየነዳች አይቻት እሷንማ እንዴ ያለች እንሰጣለት ሴት ልጅ እኮ ስትበሳጭ ነቅነቅ እያለች ነው ሰውን በነጭ ቢጃማ ነቅነቅ እንደዚህ አጫጭር በእኛ በፍራንክፈርት መርከብ እያለች ነው። አያምርም የዚህ ሀገር መርከብ
መርከብ ነጂ ዱባይ ነጂ እናቴ መርከብ በሰው ሰራሽ ላይ የኛ ሀገር ውሃ ሰው ራሳቸው ናቸው። ሰው ሰራሽ ነው፣ የተፈጥሮ አይደለም። እና ራሳቸውን የሰራ ነው እና በቃ እንደ አንቶኒዮ ቁጭ ነው የሚለው አይሄድ አይንቀሳቀስ። እንዲንቀሳቀስ ትንሽ እስር ይመጡና ነቅነቅ ያደርጉታል እንዲመስልን የኮሪያ ውሃ በሉት ቁጭ ብሎ የሀገራችንን እንቆጭ ብሎ ከዛ በሱ ላይ ስንት እንዲነቃነቅ ስንት እንትን ነው የሚበላ መሰላችሁ? በደንብ ውሃው የተቀመጠው ስለሆነ ብዙ መርከብ ማያዋጣ የምትነዱበት። በጣም ሀብታም ካልሆናችሁ በጣም ውድ ነው፣ ምክንያቱም ብዙ ነዳጅ ይወስዳል። እና ማሬ ቲጂ ማናጂኒ ቆንጆ ታነሽ ጂጂ ወይዬ ምን ነጠፋሽ አለው? እናንተ ከነ ዮኒ ጋር ማታ ማታ ጌም እየተጫወታችሁ ነው ነበር ሰሞኑን አይደል? ያው አያችኋለሁ እኮ እናንተ ስጨውሱ እኔ ደግሞ ከሌላ ሰው ጋር አንዳንዴ ግን አልፎ አልፎ ብዙ ቀን አልመጣም። ላይክ አም ሶ ታየርድ ብታይ ቤቢ ጎርምሶ በቃ እንደዚሁ ልፍት ነው የሚያደርገኝ ብታይ። እስቲ እግዚአብሔርን በይ ሲሮጥ ነው የሚውለው እና በቃ እሱ ነው ወደዚህ አሁን አንድ አመት ሆኖ አንድ 13 ወሩ አሁን ዛሬ ራሱ ብታይ 2 ሰዓት ይሆናል ፓርክ ስንሮጥ ምንም አይደክመውም ብታይ ምንም እግዚአብሔር ምንም እንደዛ የሆነ ልጅ አይደለም መርፌ ወጋው አይመስልም ብታይ በቃ ባናቱ ነው የሚተከለው። አንቺንም አብሮሽ ባናትሽ ተተካ እሱ ነው እና በቃ ይደክመኛል አንዳንዴ አም ላይክ አይ ዶንት ዋና ቲክቶክ ባላየው ራሱ ላለው አንዳንድ ቀን ታውቂያለሽ አይሽ አይደል ትጂ አለፈ እንደዚህ ልጆች ደግሞ በጣም በቃ ኃይለኛ ነው የሚሆኑት። አይ ኖ አንድ ጓደኛ ያለች እንደዚህ እንትን ያለች አሁን አጣቀት አይ ኖ አሜን ለየት ይላል። አዎ በጣም አይ አንድ ጓደኛችን ዲድ ዊ ሴሌብሬት ሂዝ በርዝዴይ አለች። ኖ ሆስፒታል ነበር ነው ሆስፒታል ገባን እኮ ይዛኔ ካንስል ተደረገ። ስንት ነገር አድርገን ብር ከፍለን ለምናምን ለምግብ መስሪያ ምናምን ማት ነገር አድርገን the whole thing በቃ እንትናል ቀለጠ። ኔክስት ታረግለታለሽ በደንብ አርግሽ። አዎ አይ እኔም እንትን ከዚህ በኋላ እንደዚህ ጉጉት አልልም። የዛኔ በጣም ጓጉቼ ስለነበረ ቅስሜን ስብር ነው ያደረገውና ከዚህ በኋላ ኢቭን በቃ ነው ዝም ብለሽ ሳምንት ሲቀረው በሳምንቱ ዝም ብለሽ የሆነ ነገር አድርገሽ የምታከብሩ ነገር የለም። እንደዛ ካልሆነ ይሄ ወር 2 ወር ባነር ያላሰራውለትን ነገር ጠይቂ። ይሄ በቃ like I was so like I want to make a real party ብዬ ማለት ነው። it's okay እናየዋለን ፕሬዚዳንት ሆኖ ስለ አዎ ደግሞ ኖ አሁን like maybe next year እንትን ላይ ሜቢ ጀርመን ምናምን እንመጣለን ብለና ታይዋለሽ። በዛው ይጀምራል ካለሽ ቶሎ አትምጪና ካለው ኖ ዱባይም ከሄድሽ ታውቂያለሽ ኢትዮጵያ መሄድ አይቀርም። በዛው አርቄ ይመጣል። ታይዋለሽ አሁን ግን ደህና ነው አይደለም? አዎ እግዚአብሔር ይመስገን ደህና ነው። lot of work በጠዋት ቲክቶክ ላይ አድርጌው ምንድነው ስም ቁርስ እየበላን ነበረና እንትን ካንስል ሆነ ቴራፒ ነበረው ለሌላ ቀን አሸጋግረውት ከዛ እያለፍን ነበር። በቃ ሲደውሉ ሴትዮ አልመጣች ምናምን ሲሉ ስቶፕ አድርገን ካፍሸብ ገብቼ እንትን ምንድነው ሰጠኝ ብታየው በቃ እንዲሁ ሲቁላላ ሟ ሲላቸው ነበር እንት እያለ ማለት ዘጋው ቲክቶክ ዘጋብንና ወጣን። ብታየው እንዴት እንደዚህ አውጥተሽ ምናምን እነዚህ አይተውታል። ያኛውን ነው ማላሳያቸው እንጂ ይህንን አይተውታል። ከመጀመሪያው ልጃችን ላይ ነው የተወለደ። ይኸኛው የኛ ልጅም ነው የእናንተም ነው። የቲክቶክ ፋሚሊ ልጅ ስለሆነ ለመጀመሪያ ጊዜ ኃይለኛ ናት ቲጂ ማለት እና ለማታውቋት ለመጀመሪያ ጊዜ በቃ እንዲህ ያለች ልጅ እንዲህ ያለ ያስባላት እንትን ነው እና እኔ በዛ ሰታን ስታለቅሽ ምንም ነገር አላዘንኩም። ይሄ መፍራት ምናምን አላዘንኩም ስልሽ አሁን የምትፈር ግን ምክንያት እንዳለው ያለችና ያንቺንም እንትን አልኩትና ቆይታ ያለሽ ምንድን ነው ያልኩሽ? ቆይታ ያለሽ አይ ኖ ጂጂ አይ ኖ ምንም የፈጠረው ነገር የለም እና ያንቺንም ይሄ መንሰፍሰፍ የእናትነት መንሰፍሰፍ ያቺ ቲጂን ያዩንበት ነው
ዩ ኖ ሳምታይም ምንድነው ስሙ እግዚአብሔር ሊያበርድልሽ ሲፈልግ ተቼ እኮ ነበር። የሚገርምሽ ግን 3 ዓመት ነው ድሮ እኮ አሁን ያንግቱ በቃ የሆነ ፍንድት የሆነ ሰዓት የለም አቴንሽን ምናምን የምትፈልጊበት ሰዓት ሶ ዩ ሴይ ሳምቲንግ የሆነ ቀን እኮ የሆነ ነገር ብዬ ፌስቡክ ላይ ሶ ፖፑላር ሆኜ ምንድነው ስኪኒ ጂንስ ምናምን ብዬ በሱ ሚሊየን ቪው ምናምን ታየው በዛ እኮ ነው በቃ ላይክ ኦ ለካ አቴንሽን እንደዚህ ያደርጋል ብለሽ አሁን ሉክ አፕ ሁሉ ነገር አለ ገባሽ ብታብጭ ምናምን ይሁን የሚያስቅ ፓርት አለሽ ደስ የሚል ፓርት እንጂ የሚከፋ ፓርት አልነበረሽ እንደዚህ ያገለ ሰው አልነካም እኮ አይተሽ ከሆነ በፊትም ዝም ብዬ በጅም ላይ ሄድባቸዋለሁ እንጂ ሰው ጠርቼ ምናምን ሰው አልነካም እኔ አሁንም እኔ ሰው መንካ የሚያስጠላኝ ፓርት ምንድነው ታውቂያለሽ ሰው ከሰው ጋር መነካካት ኖርማል ሆነ አሁንማ ኖርማል ያ እንዲያውም ታውቂያለሽ ፌስቡክ ላይ ከሰው ጋር መነካካት እኮ አልነበረም ታውቂያለሽ የተወሰነ ነው እንጂ እንዳሁኑ እንደ ቲክቶክ አልነበረም ፌስቡክ ዩቲዩብ ምናምን አሁን ወይ አንቺና ዮኒ ከተጣላችሁ ኦር ሰምቲንግ ፊው ፒፕል ነው ራሱ እኮ የግል እኮ እንትን አልነበረም እኮ የግል ሳይሆን የሆነ ትመላለሻልሽ ምናምን ከዛ መልሳችሁ እኔ የሆነ ነገር ስል በዛ ላይ አስተያየት ይሰጣል እኔ እሱ የሆነ ነገር ሲል በቃ ከዛ ብዙ ተግባባንና ጭራሽ በቃ ዲቴል ደግሞ መነጋገርና እንደዚህ አልነበረ አሁን ቲክቶክ ግን በስማም ቲክቶክ ኢትስ ላይክ ሰባተኛ ታውቂያለሽ ሰባተኛ ሰፈር ጋይስ ግፋቢል ወይልሽ አሁን ሰባተኛ ብዙ ፓርት አለው አይ ቲንክ እኔ እንደማላውቀው ብዙ ታውቂያለሽ ኖ እኔ አልፌ አላውቀውም አልፌ ግን እናቴን ስጠይቃ ሰባተኛ እዛ ከዛው እኔ ያደኩበት አካባቢ ምናልባት የ20 ወይ 30 ደቂቃ መንገድ ወይ በእግርሽ ማለት በእግር ስለማትሄጂ ማለት እዛ እስከምትደርሺ መሳለሚያ ነሽ አንቺ ፓርት መሳለሚያ ነበርሽ ኖ እኔ ከመሳለሚያ አልፌ ነው ወደ ኳስ ሜዳ ነው ያለው ኦኬ ኳስ ሜዳ ግን እኛ ሆቴል ነበረ እዛ እና በብዛት እዛ ከዛ ነው ወደ ትምህርት ቤት የምሄደው ከዛ ነው ወደ ቤት የምሄደው እዛ ድረሰውና እዛው ላለው ከልጆች ጋር ምናምን ነገርና ግን እንደዚህ እንደ ቲክቶክ አይደለም ቲክቶክ ላይ ሌላ ታሪክ ያው ቲክቶክ ሰባተኛም አይደለም 77ኛ እኔ በምን እንደምስለው ታውቂያለሽ እናቴ የሆነ ጊዜ እነዚህ ሰዎች እንደ ሰባተኛ ሰፈር ይጨቃጨቃሉ ምናምን ስትል ልጅ ሆኜ አስታውሳለሁ ምንድነው ሰባተኛ አልኳት ሰባተኛ እነዚህ ሴቶች እንደዚህ በየደጃቸው ቆሞ አንዷ ስትሳደብ የታጠቡበትን ይደፉባታል ትላለች ማለት ነው ከዛ አይ ሴድ ኦኬ ብዬ ሰው የታጠበበት የልጅ ጭንቅላት ካደግኩ በኋላ ነው የገባኝ የልጅ ጭንቅላት አትመነዝሪውማ ምን እንደሆነ ከዛ ይቺ ዝም በይ ይቺ ደግሞ ዝም ብላ ጥያቄ ይጠይቀኛልሽ ብላ ዝም አስባለች ማለት ልጅ ሆኜ ጥያቄ በጣም ጠይቃለሁና አሁን ነው ካደኩ በኋላ ዳስ ዋት ሺ ሚን ብዬ በቃ ይገባኝና ለዛ ነው ሁልጊዜ ሰባተኛ ብቻ አይደለም ያለው ሰባተኛው ትልልቅ እንትኖች አሉ የንግድ ቦታዎች አሁን እሱን ፓርቱን የሚናገር የለም ያው ጀስት ይሄ ብቻ ነው የሚናገረው ሰው ትልልቅ የንግድ ቦታዎች አሉ ትልልቅ መጋዘኖች ምናምን የሉ አሉ ፋብሪካዎች አሉ ባንኮች አሉ 2-3 ትልልቅ ባንኮች ነበሩ አሁን ሰባተኛ የሚባሉት ማለት ነው አንዱ ፓርት ነው ይሄ አሁን አንዱ ፓርት ላይ አይ ዶንት ኖ አሁን አለቅ ድሮ አንዱ ፓርት ነው ይሄ ሴተኛ አዳሪዎች ያሉበት ሰባተኛ አልኩኝ ሁሉም ሰፈሩ ምኑ ፈርሷል እኮ አሁን እኮ እንደ ድሮ አታውቂ እኔ አሁን በኮልፌና ብርጭቆ ፋብሪካ መካከል አላ እዛ አካባቢ ነው ያደግኩት ማለት ነው እና ወደዛ እንደሱ አይነት ነገር ግን ከመድኃኒዓለም በኋላ እስከ ትምህርት ቤት እስከምጨርስ ድረስ ከመድኃኒዓለም እና ልክ 10ኛ ክፍል ምናምን ስገባ መገናኛ ዘመዶች አሉን ማለት ነው የቤተሰቦች ዘመዶች እዛ ሙቭ አረጉ ከጎንደር ማለት ነው እና እነሱ ጋር ድሮ ገጠር ነበር እዛ ነው የምሄደው በቃ ከቤት ወደዛ አንዳንዴ ደግሞ አክስት አለችኝ ንፋስ ስልክ ሄዳሉ እንጂ እኔ አላውቀውም ያን ያህል በቃ እዛው ታውቂያለሽ እዛው ምናምን እንደዚህ ውጥት ከመድኃኒዓለም ትምህርት ቤት ነው የሄድኩት ከዛ ውጭ አላውቀውም ያን ያህል ላይክ the whole city በኋላ ላይ ነው ልክ ስፈነዳ አዲስ አበባ እኮ ሰፊ እኮ ነው አዲስ አበባ ስምት ላይክ
ትንሽ አይደለም፣ በጣም ትልቅ ሀገር ነው የሚሰሩ እና እንትን እሺ ቆይ መጣሁ። ቲጂ እነ ዮኒ እየጠሩኝ ነው። ስንት ሰው አለው? ገና ናቸው መሰለኝ። አይ ዶንት ኖ። እነሱ ጋር ልጫወትና ልቀጣቀጥና ሰው የሚመጣ ሰው አለ። ከዛ እመጣለሁ። እሺ እሺ፣ አይሻለሁ። በቃ በኋላ እሺ ማማዬ አለው። ትንሽ ቆይ ልቀጣቀጥ። ቀጠሮ አለኝ ከነሱ ጋር። እሺ ማማዬ የት አባታቸው እኑ ዛሬማ ገጥማቸዋለሁ። ጋይስ አሁን ምንም አልሰማንም አላየንም አሉ። ገባችሁ? እሺ ወይ ትላንትና ኢግኖር ዳርጋችሁኝ ልጄን ቀጥቅጣችሁ ላካችኋት አይደለ? ማን ልከሽ? ዛሬ የሚገርምሽ ትላንትና የአቡና ደሜ ማን ይቻላቸው? አረ ምንም ተያይዛችኋል። ማን ይቻላቸው አልኩሽ። ዱቄት አርጉን። እኔ በያቡ ተከልዬ ደሜ አንበሳ እየወረደለት ይቀጣል። አንተ ምን አይነት ሰውዬ ነው ግን? አቅም እንዲያወረደለት አረብ ነው ምንድነው? በኢንግማ አረጉትና የኛ አበሻውም ኢንግማ አረገው። እሱ እኮ ግን ጆይ እኮ ፍላይ ጀት 15,000 ሲገባ ነው ተናዶ እኮ ነው። መጀመሪያ እኮ ጆይ ነው የመጣው እኔ ጋር። ከዛ 15,000 ጆይ ነው የመጣው። አዎ ግን የሱ ሰውዬ ግን ንቀቱ እኛ ሀበሻዎች ሀብታም የሌለን መስሎት ነው። ይጣስታው 6,000 ነበሩ። ከዛ ተናደደ። ስናይፐር አገባበሳ ሎድ ያረገ ይመጣል ይወጣል። ሎድ ያረጋል ይመጣል። ኪፕ ጎውን እለዋለሁ። ከዛ የኛዎቹ ሚንግማ ሆነው መጡ። ማሳ እየቀባ እናት ማሳ በቃ ደሜ መጣና እኮ ዘየረን ታውቃለህ። ምስኪን ደሜ አሁን ስሚ ፀጉር ማስተኪያ ስላገኘ ከአንቺ ጋር ብዙ አይደለም። አሁን እንሆናለን ከትላንት ጀምሮማ እንዴ አቅም ይዞ ደሜዋ ከዚህ በኋላ መከባበር ያለው ማማሩ የሌለው መደበሩ የተባለ ለዚህ ሽማግሌ ጋር ተመልሼ አይ እንዴት እንደሚያስከብር ቻፓ ማን ነው? ግራዝማች የኔ ብራንድ አለልኝ። ማንም ሽማግሌ ታውቂያለሽ፣ አቅሜን ታውቂያለሽ። ከዚህ በኋላ ቀብረር ማለት አለበት። ተደዋውለን የሸቀልካት ነገር አለች ሰሞኑን እመጣለሁ። ደቅሏል። እሷን እንዳታጣራ ዱባይ ሸመነን አንልበታለን። እንዳታጸዳባ አባት ያረጋጋል። ንግስቴ ቀላል እንልበታለን። ተረም እንልበታለን። ነይ እናቴ ነይ መድኃኒዓለም አለ። አሁን ከዚህ ሰውዬ ጋር ነው የምሆነው ብለህ ነው? አዎ ኧረ ባለ ሀብት ነው። ነገር እንዳትፈልግ ደግሞ እንዳታስቀጠቅጠኝ አንተ። እኔ ግን እኮ ያንተ ገድ አይደለሁም። የእውነቴን እኮ ነው የምልህ። አገድ ናችሁ። ተንገዳገዱ አብራ። እንደዚህ የሚባል ነገር የለም። ባይዘው ይሄ ዝም ብሎ ሳይኮሎጂ ነው። ንግስቴማ እኮ ዘላ ዮኒ ጋራ ለመሄድ ያላት ጥረት ለየብቻ ነው ችግር ግን አይደለም። እንደውም እኔ ከዮኒ ጋር ሆና ደስ የሚለው ለየብቻ ሲሆን ሰው አይወድም ነኝ። እሱ ነው የሚመቸኝ። አትያትም እንዴ? አይ እኔ ከማንም ጋር ቢሆን ችግር የለም። ግን ምን አለ መሰለሽ ከአንተ ጋር መቶ ነው ትፈልጋለች። ከአንተ ጋር ነው ትፈልጋ ከእኔ ጋር ፈልጋለሁ። ሀቅ ነው። አንተ አረ በነገራችን ላይ ግን አረ ነፍሱ ወደቃል። በሷ ቀልዴ ማነው ዛሬ ጥፋት አጥፋ ምን በለኝ። ልጆቼ ታፕ ታፕ አድርጉ እንጂ ታፕ አድርጉና ዘመዶቻችንን ጥሩ። ልቀጥቀጥ እንደ ልቀጥቀጥ ደግሞ ቀድሜ ነው የነገርኩ። ከሲኔ ጋር ማች ነው ለመቀጥቀጥ ተዘጋጅቼ ነው የመጣው። አይ እኔማ ክሎዚቷን ሳስበው ያስፈራኛል። በየአይነቱ ተከምሮ 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 አረ ነፍሷ ሞታችን። ደሜ እያሳየች ነው ሞዴል እየሆነችብን። ኧረ ዛሬ ጂጂ ደሜ ይለፍልህ። አይ ከትላንት ጀምሮ ባለ ሀብት ሆናል እና ግን ያው ነው ብታይ። አዎ አይ አቋምሽን አሪፍ በቃ እንዳልኩሽ ዱባይ መገናኘታችን የማይቀር ጉዳይ ነው። መጀመሪያ ሳቢውን እንቁጠሯ። በዚሁ ቀጥል። ሳቢው ላይ ከጎደለ እንደ ትላንትና ማተኮነ እናንተ እንገናኙ። 5ቱ መሬቶች አይጠቅሙንም። መሬት ተቆርሶ ይበላ። የኦሮሞ ነገር በይ በለደ ጫታ ግባ ና ይሄ መሬት ገና ይጨርሳል። መሬታችን እያስያዝን የምንጠብሰው ነገር እኮ ነው የሚያስቀው። ሰቦት ምናምን ነገር ፕራይቬት ጀት ምናምን ያሳያል። አንተ መሬት አለን
ፕራይቬት ጄት መሬቱ ደግሞ ሰው የማይደርስበት ቦታ ላይ እኮ ነው የሰጡት። ኩዩ ፈጫልፉ ምናምን እኮ ነው